ሸገር ካፌ ሸገር ካፌ ሸገር ካፌ በኢትዮጵያ የለውጥ ምዕራፍ ጅማሬ ላይ ምሁራን ከፍተኛ አስተዋጽኦ ያደርጋሉ። ይሄ ተሳትፎ በ66 አብዮት በሰፊው ይታያል። የምሁራን በፖለቲካ አስተዋጽኦ ምን መልክ ነበረው? ዛሬስ ምሁራን የመንግስት ስልጣን ሲይዙ አስተዋጽኦአቸው ምን መሆን አለበት? አስቀድሞ ነገርስ ምሁራን የመንግስት ስልጣን ለምን ይዛሉ በሚለው ጠቅለል ያለ ሐሳብ ላይ ለመወያየት ከዶክተር ዮናስ አሽኔ ጋር በበይነ መረብ ተገናኝተናል። ዮናስ እንደምን ሰነበትክ? ደህና ነህ ሆይ? ደህና ነኝ። ጤና ይስጥልኝ። ሰላም ነኝ። እንደ ሁልጊዜውም በጣም አመሰግናለሁ ስለተገናኘን። ዶክተር ዮናስ ምሁራን ለምን ወደ መንግስት ስልጣን ይመጣሉ? እንግዲህ ምንድነው የሚሉት? ይበጃል ለሚሉት ዓላማና ሐሳብ ማስፈጸም ስልጣን መያዝ ምንም ችግር የለውም ያንን ይዞ እስከቆዩ ድረስ የሚል ሐሳብ አለ። ግን ደግሞ አሁን ባለው ሁኔታ ስንመለከተው ምን ሰሩ፣ ምን እድል አጋጠማቸው፣ ምን ፈተና ውስጥ እስገቡ የሚለውን ነገር መመርመር ያስፈልጋል አይደለ ዮናስ? ስለዚህ እዚህ ላይ ምናልባት ቅድም የፋርሴ ቡላንና ጠቅላይ ሚኒስትር መለስም እንደዚሁ ጋዜጠኝነትን ከአዝማሪነት ጋር ያያይዙት ነበር። አዝማሪነት የሚለውን ነገር በትምህርት ጥቅስ ውስጥ አስገብተን አሞጋሽ በእንግዲህ በቀድሞ በነበረው ስርዓት ውስጥ እያንዳንዱ ደጃዝማችና ፊት አውራሪ ራሱ አሞጋሽ አዝማሪ ነበረው በሚል አይነት አስተሳሰብ ብንወስደው እንደዛ ይሉ ነበር እሳቸውምና ፋርሴ ቡላ ሆኑ፣ ጉዱ ካሳ ሆኑ እነዚህ ምሁራን። ምክንያቱም ማየት ነበረብን አይደለ? አንዳንድ ሽግግሩን በማዋለድ በኩል አሁን ያለውን ሁኔታ በመለወጥ በኩል ምን አስተዋጽኦ አበረከቱ በሚለው ላይ ዮናስ። እንግዲህ ወደዚህ ምህዳር ውስጥ የሚገባ ማንኛውም ሰው አሁን በዚህ ሁኔታ ውስጥ በዚህ ሶስት ገጽ ባለው ፖለቲካ ውስጥ በተለይ የመጀመሪያው መንግስታዊነት፣ ከዛ ደግሞ እሱ ተቃርኖ ህዝባዊ መተጋገል ባለበት የፖለቲካ ምህዳር ውስጥ እንግዲህ አንድ ሰው ወደ ፖለቲካው ሲገባ በብዛት በህዝባዊ መተጋገሩ ትርጉም የሚታየው የራሱን ብሔር ወከለ ወይም የራሱን ሃይማኖት የራሱን ጥቅም ፈለገ ተብሎ ሊተነበይበት ይችላል። ግን ምሁራኑ ምን ይላሉ? ምንድነው በዚህ ምህዳሩ ገብተውስ ሐሳባቸውን የተማሩበትን የለፉትን ያነበቡትን የጻፉትን እና በቅተናል ለዚህ ደርሰናል ብለው ውጭም የትም ይዘውት የመጡትን ስንቅ መንግስታዊ ለውጥ ሂደት ውስጥ ተጽዕኖ ማሳደር ችለዋል ወይ? ሲገቡስ ምን ትርጓሜ ያላቸው ምን ፈተና አላቸው ብለን የገቡበት አውድ በጣም የተረጋጋ ስሙዝ አይደለም። ዝም ብለው ተጋብዘው ስለገቡ ብቻ ሁሉ ሐሳባቸው ይሰማል፣ ሁሉም ሰው ይፈልጋቸዋል፣ ነባሩ የፖለቲከኛ ይቀበላቸዋል ማለት አይደለም። አብዛኛው ሰው በዛ ስበት ምክንያት በለውጡ ስበት ምክንያት በቃ ሀገሬን አገለግላለሁ፣ እዚህ ጋር አስተዋጽኦ ተከፍቷል፣ ስልጣንም አገኛለሁ ወይንም ደግሞ ያለኝን ነገር የምሰጥበት ሁኔታ ተፈጥሯል፣ ደስም ብሎኛል፣ ተስፋ አሳድሬያለሁ ብሎ ተጠግቷል ወደ ቤተ መንግስት ወደ መንግሄ ፖለቲካ ወደምንለው። ለምንድን ነው ገባችሁ የሚለው ሁሉ ብዙዎቹ ያነጋገርኳቸው ሰዎች ፎርማል በሆነ የቃለ መጠይቅም እንዲሁ ደግሞ በዩኒቨርሲቲ ውስጥ ባለን ሰዎች በምናደርገው ውይይት ስበቱ ሁሉም ሰው ጋር ነበረ። አንዳንዱ ሰው የተስፋው አይነት በጣም ሰፊ ይሆናል፣ አንዳንዱ ራዲካል ተስፋ ይኖር፣ አንዳንዱ ደግሞ በጥርጣሬ ተስፋ ኖሮት ነበር፣ እንደ ቶማስ የተጠራጠረ። በቃ ልክ እንደዛ ሆኖ ገብቷል። እያንዳንዱ ሰው ከግሉ የራሱ መልከታ ነበረው፣ ግን ስበቱ እንደነበረ ሁሉም ሰው የሚስማማበት ነው። ግን ለምን ገባችሁ የሚለው ነገር አሁንም ከዚህ ከሶስቱ ፖለቲካ እንቀደዋል። አንዳንዶቹ ሰዎች እኔ ሳድግ ጀምሮ እንደውም አንዳንዱ ይሄ ለውጥም ባይመጣ ሳድግ ጀምሮ የኢትዮጵያ አምባሳደሮችን የኢትዮጵያ የመንግስት ሰዎችን ስቴትሜን የምንላቸውን እያደግን የተነገርን ነው ያየሁት። እና ከሆነ እድሜ በኋላ ከ38 ከ40 ዓመቴ በኋላ ከዩኒቨርሲቲ ወጥቼ ወደ 45 ዓመቴ በኋላ ከዩኒቨርሲቲ ወጥቼ ህዝባዊ መንግስታዊ አገልግሎት ላይ መሳተፍ፣ ፐብሊክ ስፔስ ላይ ፐብሊክ ሰርቪስ መስጠት ፈልጋለሁ የሚል እቅድና እልም ነበረኝ። ኢህአዴግም ቢኖር ማንም ቢኖር ያንን ስልጣን ላይ እውቀቴን ከዚህ እድሜ በኋላ ዩኒቨርሲቲ መቆየት አልፈልግም የሚሉ ሰዎችም አጋጥመው፣ ስለዚህ ከግል ህልማቸው መንግስታዊ ፐብሊክ ሰርቪስ መስጠት የሚፈልጉ ሰዎች ነበሩ። ሌሎቹ እድሉን በመጠቀም ይሄንን ሐሳቤን ዩኒቨርሲቲ ቁጭ ብዬ ወይም ተቋሚ ሆኜ በምጽፈው በጥናቴ ከማመጣው ትርጉም በበለጠ በተሰጠኝ ቦታ ላይ ብተገብረው ተጽዕኖዬ የሰፋ ነው ብለው የሚያምኑ ሰዎች አጋጥመውናል። ለምሳሌ ፕሮፌሰር ብርሃኑ ነጋ ኢንተርቪው ስናየው የኔ ያላረኩት ግን በተለያዩ ሚዲያዎች ላይ ከሚሰጡት ስንረዳ ፐልስ ኦፍ አፍሪካ የሚለው ላይ እንደውም ብዙ ዓመት ካደረግኩት ትግል መንግስትን ከወቀስኩት ከሄስኩት ከጻፍኩት በላይ ትልቁን የአስተዋጽኦ ያደረግኩት ማድረግ እንደሚቻል ያየሁበት ነገር የመንግስታዊ ኦፊስ ሲይዝ ነው ብለው ይናገራሉ። አለ አደባባይ ያለ
ምንድነው ምሁራን ወይም ሐሳብ ያለው ሰው ለሌላ ለቁስ አካላዊ ጥቅም በፖለቲካው እኖራለሁ ብሎ ሳያምን ለፖለቲካው እኖራለሁ ብሎ ተሰጥቶ ከመጣ ፖለቲካው ውስጥ ለውጥ መንግስት ትልቅ አቅም ያለው ነገር እንደሆነ ይተነትኑናል ካላቸው ልምድ በመነሳት ምንድነው የሚያሳየን መንግስት ጋር መጠጋት ቤተ መንግስቱ ጋር መሄድ የሚሰጠን ተጽዕኖ የማሳረፊያ ኃይል አለው። ግን ይሄንን ነገር ልክ ይሄ የጀርመኑ ሶሺዮሎጂስት ቬቨር የሚባል ፖለቲካን እንደ ፕሮፌሽን ይወስደውና እንደ ሙያ ይወስደውና ሳይንስንም እንደ ሳይንቲስቶችም ሙያ አላቸው፣ ግን ቅድሚያ ለሳይንስና ለሐሳብ ቅድሚያ ሰጥተው መሰጠታቸው መክሊታቸው ከዛ ጋር ብቻ የሚሆን ሲሆን ፕሮፌሽን ይሆናል። እና ፖለቲካም ፕሮፌሽን ኦኩፔሽን የሚሆነው የፖለቲከኞች ፖለቲካን እንደ መኖሪያ ሳይሆን ለፖለቲካ ሲሉ የሚኖሩ ማንነታቸውና ህላዊያቸው ከፖለቲካ መሳተፍ ጋር የሚመነጭ አድርገው መተንተን ሲጀምሩ ሙያው ፖለቲከኝነቱ እውነተኛ ኦርጋኒክ ይሆናል ብሎ ይናገራል። ይሄ ማለት ደሞዝ ያገኙም ቤት አይነዱ ማለት አይደለም። ሐሳባቸውን ማስፈጸሚያ መሳሪያ አድርገው ይወስዱታል ነው። መሳሪያ ግን ከማስፈጸም ከኢንስትሩሜንታል አልፈው ህላዊያቸው ራሱ ኦንቶሎጂካል ማንነታቸው ራሱ እና ህላዊያቸው ከዛ ጋር የተያያዘ ነው። እሱም ቢያጡ በቃ ህይወት የሚጨልምባቸው የትርፍ ጊዜ ፖለቲከኞች አይደሉም ነው አይደሉም። ወይንም ለመኖር ለመተዳደሪያ ለኑሮ ዘዴ ብለው ሆም ኢኮኖሚክስ አይነት አይደለም። የቤት ማስተዳደሪያ ሳይሆን የህልውናቸው መሰረት ፖለቲካ ነው። ልክ አሁን በብዛት እንደው በተቻለ መጠን የጥበብ ሰዎች የምናመጣ ጥሩ በቃ እኔ ጥበብ ከሙዚቀኛ ውጭ ወይም ከመውጣት አልችልም በቃ ይጨልምብኛል ብለው የሚያስቡ ሰዎች ከኮሊንግ ከህላዊ ጋር የሚያሳስሩ ሰዎች ፖለቲካን በዛ ደረጃ የሚገልጹ ሰዎች ካሉ ፖለቲካ እውነተኛ ኦርጋኒክ ፖለቲከኞች ናቸው ይላል። ዞሮ ዞሮ ኑሯቸውን በዛ ሊመሩት ይችላል። በዛው ልክ ምሁራዊነት ሳይንስና ፍልስፍና ሐሳብ ጥሪያቸውና መክሊታቸውን ከሳይንስና ከፍልስፍና ከሐሳብ ጋር መፍቅሬ ሐሳብ ጋር ደግሞ የሚያሳስሩት በሙያ ኦርጋኒክ የምዕራባዊ ፍልስፍና ኦርጋኒክ ምሁራን የግራምሺ የምናመጣው ከሆነ ከቡድኖች ጋር ያስተሳስረዋል። የገበሬው ከሆነ የገበሬው ምሁር ኦርጋኒክ የሚሆነው የገበሬን ጥያቄ ይዞ ወደ አደባባይ ሲወጣ ኦርጋኒክ ነው። ለማን? ለገበሬው። የወዛደሩ ምሁር ሁሉ ጊዜ የወዛደሩን ጥያቄ ብቻ እየጠየቀ ወደ ስልጣን የሚሄድ ከሆነና የማይሸሽ ከሆነ ለወዛደሩ ቡድን ኦርጋኒክ። ይሄኛው ቬቨር የሚባለው ግን ኦርጋኒክ የሚለው ባይጠቀም የምንለው እውነተኛ ምሁር ወይም እውነተኛ ፖለቲከኛ የሚለው ከዘርፉ ከፖለቲካው ህላዊውን የሚቀዳ ማንነቱን፣ ኑሮውን፣ የህይወቱ ትርጉም የማንነቱ ትርጉም ከሙያው ከኦፊስ ጋር ከቢሮ ጋር የተገናኘ ለምግብ ሊሰፈርለት ለስንቅና ለደሞዝ ብላ ብቻ ሳይሆን ራሱ ፋሲኔት የሚያደርገው በአደባባይ ላይ ወጥቶ ሲናገር ስልጣን ሲያስተዳብር ለውጥ ሲያመጣ ህይወቱ ትርጉም የሚያገኝ ከሆነ ፖለቲካ እንደ ኦኩፔሽን ሊወስደው ይችላል፣ እንደ ፕሮፌሽን ሊወስደው ይችላል ይላል። በዛው ዘርፍ ለምሁሩም እንደዛ ይሰጣል። አሁን ትልቁ ችግር ምሁር ነው የተባለው ሰውዬ ህላዌው የህይወቱ ትርጉም የማንነቱ ትርጉም ከሀሳብ የሚመነጭ የነበረ ፋሲኔሽኑ ኢሳሲብጅ የሚባል የታንዛኒያ ፋሲኔት ይለዋል እና መፍቀሬው ፍቅሩና መውደዱ ከሀሳብና ከመመራመር ከክርክርና ከሪፐብሊካን ዛ ዩኒቨርሲቲ ውስጥ ካለው ጋር የሚሄድ የሚያዳምጥ የሚከራከር ከዛ ሀሳቡንም የሚቀይር ምንም ኢንስትሩመንታል የማያደርገው ያንን ሀሳብ ለሀሳብ ብቻ ብሎ የሚነጋገር ሰው ወስደን ቤተመንግስት ስናስገባው መንግስታዊ ፖለቲካ ውስጥ ስናስገባው ምን ይሆናል? ኢሳሲብጂ ምን ይለናል? ሜታሞርፎሲስ የሚለው ቃል አለው። በአማርኛ እንግዲህ ያው መለወጥ መቅለጥ መሰደድ ማለት መሰደድ ከሚለው ይልቅ እንደው ይለወጣሉ ማለት ጥሪያቸው ለምሁራዊ ለሐሳብ የነበረው ሰዎች ለስልጣን ይሆናል። ጥሪዬን ከሐሳብ ጥሪነት ከሐሳብ አንሸራሻሪነት ከመፍቅሬ ሐሳብነት ወደ መፍቅሬ ስልጣን ስለውጠው ያንን ፕሮሰስ ነው ሜታሞርፎሲስ የሚለው። በተለይ ለግራ ዘመሙ ምሁራን ከትግልና ከምሁር ሐሳባዊነት ወደ ስልጣን ሲሄዱ ሜታሞርፎሲስ አረጉ። ሽግግር አድርገው ካባ ቀይረዋል፣ ማሊያ ቀይረዋል፣ ፎርም ቀይረዋል፣ ካባ ቀይረው ባለስልጣን መፍቅሬ ስልጣን ሆኗል። ሙያቸው ነውር አይደለም እሱ። ዋናው ነገር ይሄንን በግልጽ አርቲኩሌት አድርገው እኔ በቃ ምሁሩ እስከዚህ ዓመቴ ድረስ ከዚህ ሆኛለሁ። አሁን ፋሲኔሽን የማፈቅረው ነገርና ተሰጥኦዬ እስከ ስልጣን ከወንበርና ከአስተዳደር ከገቨርናንስ ጋር የተገናኘ ለማህበረሰብ የተሻለ የምጠቅመው በዚህ ዘርፍ ነው ብለው ያስበው የሄዱ ምሁራን አጋጥመውኛል። ከዚህ ውስጥ በቃኝ እኔ ከዚህ በኋላ ዩኒቨርሲቲ ውስጥ መቆየቴ ብዙም ትርጉም አይሰጠኝም፣ ዩኒቨርሲቲ ውስጥ ያለው ሁኔታ አልተመቸኝም፣ የግል ህይወቴ ትርጉም የማገኘውም በዚህ መልክ ነው የሚሉ ሰዎች ይሄ አንደኛው ነው። ሌሎች እኔ ሳድግም አባቴም አያቴም እንደዚህም ከመንግስት ጋር
እንድሰራ ሲሰራ ነው ቤተሰብ የማውቀው። ስለዚህ ኢትዮጵያን ማገልገል ነው፣ የኢትዮጵያ መንግስትን እንደ ተክለሐዋርያት ማገልገል ነው የሚሉ ደግሞ ሰዎች ይራናሉ። በቃ እኔ አዲሱ ተክለሐዋርያት ነኝ የሚሉ አንዱ ትንታኔያቸው እሱ ነው። ቢሮክራሲ ውስጥ ገብቼ ለውጥ አመጣለሁ፣ እያመጣሁ ነው፣ በዚህ ቀውስ ውስጥ እንኳን እየሰራው የማገኘው ትርጉምም አለ ለውጥም አለ ብለው ፕሮፌሰር ብርሃኑ እንደሚተነትነው አይነት አለ። ሶስተኛው ደግሞ እኛ የኔ ብሔር እኮ ብዙ ስልጣን ላይ የለም፣ ስለዚህ እኔ ተምሬ እውቀት ይዤ ወደ ቤተ መንግስት መምጣቴ የብሔሬ ስልጣን እንደመያዝ ቆጥረዋለሁ፣ ወይም የሃይማኖቴ ይሄ የህዝባዊ መተጋገል አይደለም ፖለቲካው ብለን ያለነው እንደ ውክልና የውክልና ፖለቲካ እንደሚያራምዱ የሚቆጥሩ ደግሞ ብዙ ሰዎች። እኔ እንደ ሙስሊም ወይም እንደ ኦርቶዶክስ ወይም እንደ ፕሮቴስታንት ስልጣን ሲይዝ የሰፈሬ ሰዎች ደስ ብሏቸዋል፣ ስለዚህ ከዚህ መውጣት አልፈልግም የሚሉ ሰዎች። የኢትዮጵያ ፖለቲካ በዚህ ገጹ ነው መረዳው። እኔም ብሔሬን ሃይማኖቴን ወክዬ ለኢትዮጵያ መንግስት መስራት እፈልጋለሁ፣ መታገል እፈልጋለሁ፣ አብሬ የህዝቤንም ፍላጎት ሰፊው የኢትዮጵያ ህዝብንም ፍላጎት አራምዳለሁ የሚሉ ደግሞ ምሁራን አሉ። ልክ ትንታኔያቸው የሚመነጨው ከሶስቱ የፖለቲካ ትንታኔ ውስጥ ነው። ወይ መንግስት ለማገልገል ነው፣ ወይንም ደግሞ የህዝባዊ ፖለቲካ ለማገልገል። ሌሎች ደግሞ በጣም ፈተና የቀረበባቸው ፈተና ውስጥ የሆኑት ደግሞ እኛ የገባነው ወደ ፖለቲካ ሪፐብሊኩ እየተሰራ ነው ብለን ነው፣ መብቶች የመብት አደባባዩ እየሰፋ ነው ብለን ነው የገባነው። ፖሊሲ ስንጽፍ፣ የህጉ ስናወጣ፣ ለምሳሌ የሲቪል ማህበራት ማደራጃ ህጉን ስናረቅቅ፣ የሚዲያውንም ብሮድካስቲንግ እንትኑ ስንጽፍ፣ እነዚህ ሁሉ የፖሊሲ ማዕቀፎችን ስንጽፍ፣ ስንሳተፍ፣ ስንተች ሀሳቢያችን የኢትዮጵያውያን መብት የሚሰፋበት የሪፐብሊክ መንፈስ ጠንካራ የሆነ ነው ብለን ነው የጻፍነው፣ የተሳተፍነው፣ እየተሳተፈን ያለ ነው የሚለዋል። ርዕዮተ ዓለማዊ ነው የነዚህ ሪፐብሊካን መንፈሱን እኛ ካልገባን ሊጠነክር አይችልም። በዚህ ህዝባዊ መተጋገል አለ፣ በዚህ መንግስት ጉልበተኛ ነው፣ መሀል ላይ የመብት አደባባዩ በጣም ይቀጥናል። ስለዚህ የሪፐብሊኩን ለማስፋት ብለን ነው ሰፊውን ለምሳሌ የሲቪሉ ወይም የብሮድካስቲንግ ህጉና ፖሊሲው ወይም ሌሎች ህጎችም ሲወጡ በተቻለ መጠን መሰረታዊ መብቶችን በሚያከብሩበት ደረጃ እንዲጻፉ፣ ሪፎርም እንዲወጡ፣ ተቋማቱም ሲደራጁ መብትን እንዲያከብሩ በጽሁፍ ደረጃ አሉ ብላ። ስለዚህ አንዳንዶች መብት ይዘው ነው ሪፐብሊካን መንፈስ ይዘው ነው ሄዱት። አንዳንዶች ብሔረሰቦች ቡድኖቻቸውን ሃይማኖቶቻቸውን ወክለው ነው ብለው የሚያስባሉ። አንዳንዶች የኢትዮጵያ መንግስትን ማገልገል ትርጉም ይሰጠናል ብለው ከግል ላይ ሁሉም ግን ከግል ተነስተው በሶስቱ የፖለቲካ ተንተኛ ውስጥ ያርፋሉ። ይሄ ነው የመግባታቸው ሚስጥር። ክርክሮቹ ግን አንዱ ለምሳሌ ሁሉም የሚስማሙበት የኢትዮጵያ መንግስት ጠንካራ እንዲሆን የሚመኙ ናቸው። አብዛኛው መንግስት ጠንካራም ሆነ ግን ሪፐብሊካን መንፈስ እንዲኖር የሚፈልጓሉ። የሚለዩት በዚህ ነው። አንዳንዶች ነው እኛ ስለ ሊበራል ዲሞክራሲ ስላምን አይደለም የምናስበው፣ ዋናው ነገር ጠንካራ መንግስትና ሁሉም ብሔር ሃይማኖት ኢንክሉሲቭሊ የገባበት የኢትዮጵያ ፖለቲካ እንዲሰራ እንፈልጋለን የሚሉ አሉ። እና ከሶስቱ ሁለቱን እና ራንክ እንዲያደርጉ ጠይቂያቸው ነበር። በአብዛኛው የኢትዮጵያ መንግስት ጠንካራ ስቴት ማገልገል የሚለው ኢትዮጵያ ስቴት አስተዳደሩ ሰብ ስቴቱን ማገልገል የሚለውን ሁሉም ሰው የሚስማማበት ይመስላል። የሚቃረኑ አንዳንዱ ለመብት ሲመጣ፣ አንዳንዱ ብሔረሰብ ወይም ሃይማኖት ወይም ቡድኑን ለመወከል፣ አንዳንዶች እንደውም የብሔር ፖለቲካ በጣም ስለሰለቸኝ የምሰራው ነገር ሞር ወደ ኢትዮጵያ ውጭ ግንኙነት ጋር ስቴቱ ጋር ነው በሆነ ራሴንም ጥናቴ እዛም ሆኜ የምናገረው ነገር ከስቴቱ ጋር የሚያገናኘኝ ነው እንጂ አገር ውስጥ ፖለቲካዎች ስመጣ ብሔራዊና ሃይማኖታዊ ስለሚሆንብኝ እሱን እተወዋለሁ። በአብዛኛው ከመንግስት አብስትራክት ከሆነው ኢትዮጵያዊነት ጋር ነው የምሰራው የሚሉ እሳቤዎች አሏቸው። ግን ምንድነው ፖለቲካን እንደ ሙያ የያዙ በአንድ ወገን፣ ምሁራን በሌላው ወገን የሚሰለፉበት ሜዳ ሲሰፋ ነው ጤናማ ዲሞክራሲ ሊዳብር የሚችለው የሚል ሀሳብ አለ አይደለ ዮናስ? ሁሉም እንደ ካባውን ቢቆይ የሚል ነው። ይሄ ፖለቲካን እንደ ሙያ የያዙ ምሁራን መኖራቸው ችግር ያለው አይመስለኝም፣ እንግዲህ ቅድም ካልከው ጋር። ነገር ግን ምሁራን በአንድ ወገን፣ ፖለቲከኞች በአንድ ወገን በሚሰለፉበት ጊዜ ይሄንን ቅድም የሪፐብሊኩ ያልከው ርዕዮተ ዓለማዊው ነጻነት የሚሰጠውን መድረክ ማስፋት የሚቻለው በዚህ መንገድ ነው፣ ዲሞክራሲን ማስፋት የሚቻለው በዚህ መንገድ ነው የሚለው ሀሳብ አለ። እንግዲህ እዚህ ላይ እንደው እንደ መደምደሚያ ይሄን ብትወስደው ምናልባት እንትኑም ልክ እንግዲህ ይሄ መንፈስ አሁን ይሄ ሪፐብሊካን መንፈስ ቀጭጯል ማለት እንችላለን። ምንም ችግር የለውም። ማንም የሚያስወቅሰን አይደለም። ምክንያቱም ሰፊው የኢትዮጵያ ፖለቲካ ቱባው ነገር ወይ መንግስት ነው ወይንም የህዝባዊ ነው ፖለቲካ። በመካከል ያለው የቺ ጠባቧ ኮሪደር አልተገነባ፣ ያን ያህል ጠንካራ አይደለም። በቅርቡ እንኳን አንድ ዘፈን ወጣ ተብሎ የቴዲ አፍሮ ዘፈን ምን ያህል
ክርክር እንዳመጣ አይተናል አይደል? ያቺ ሪፐብሊክ እኮ ሰፊ ሆና ብትኖር ኖሮ ሀሳቦች ሲመጡ እየተከራከርን እየተራረምን የተሻሉ ጥበቦች የተሻሉ ሀሳቦች የሚመጡበት ወንፊት እናደርግበት ነበረ። የአንድ አርቲስት ህይወትን ዘመኑን ያየበት የተወነበት መንገድ ነው ብለን ማለት እንችል ነበር ማለት ይቻላል። ሀሳቡን የገለጸበት ነው አይደል? አንድ ሰው ሀሳቤ ይሄ እንዲህ ነው የሚታየኝ ብሎ በጥበብ ገለጸ። ሌላው በጽሁፍ ሊገልጽ ይችላል፣ ሌላው በሂስ ሊያመጣው ይችላል፣ ሌላው ሙዚቃ በመተንተን ልናመጣው እንችላለን። ጥበቡን በመተንተን እንደ ምሳሌ አሁን ወቅታዊ ልክ ነው ጥሩ ምሳሌ ስለሚሆን ነው ምና ሪፐብሊኩ ያነሳውን ሀሳብ ወስዶ መተንተን መተቸት፣ እዚህ ጋር ወደኋላ መልሰህናል፣ እዚህ ጋር እንዲያደርጋል፣ እዚህ ጋር ተራማጅ ሀሳብ አምጥታል፣ እዚህ ጋር የነበረው ነገር ጥሩ አይደለም ብሎ እንዳንከራከር ራሱ የሚያሸሽ ሆኗል ማለት። ይሄ ምን ያሳየናል? ምሁራን ወደ ፖለቲካ በመጡ ቁጥር ቅድም ያልኩት ሜታሞርፎስ ያደርጋሉ ማለት ይለወጡና ወይ መንግስታዊ ይሆናሉ ወይ ስለ ብሔሮቻቸው ብቻ የሚጨነቁ ይሆናል። እንዲሆኑ ሆነዋል። ስለዚህ በፓርላማም ውስጥ ይግቡ ወይንም ፌዴራል ፖሊስንም ለማገልገል ለማማከር ይግቡ የገቡባቸውን ቦታዎች በሚመነጭ መልኩ ሪያሊስት ሆነው ነው። ልክ እንደ ቄስ ሞገሴ ለማመስገን አይደለም፣ የማመስገን ሳይሆን የፖለቲካ ሪያሊዝም ውስጥ ይገባል። ሪያሊዝም እንግዲህ ማለት ነባራዊውን ሁኔታ አይቶ በሚፈቅደው ነገር ልክ ብቻ ሀሳብን መስጠት። የምሰጠው ሀሳብ እዚህ ድረስ ነው ሊሰማ የሚችለው ብሎ ብቻ ለክቶ ነው የሚሰጡት። ይሄ ዩኒቨርሲቲ ውስጥ ቢሆኑ ይሄን አያደርጉም። ሲጽፉ ለምሳሌ የፖሊሲ ምክር ብቻ ነው የሚሰጡት። የፖሊሲ ምክር የሚመነጨው ፊዚብል ከሆነ ማለት በቃ ሊተገበር የሚችለውን ብቻ ነው መሰጭ ራሱ። አሁን ለምሳሌ የአካዳሚክ መድረክ ላይ ብጋበዝ እኔ የማስበው ሀሳብ በጣም የረቀቀ መሬት ላይ ይተግበር አይተግበረው አትጨንቀኝ። ሀሳቡ አይጠበቅብህም። ዋናው ነገር የማስበው ሀሳብ የተሰራሰረ የራሱ ህብር ያለው የሚያሳምን እና ደግሞ ገዢ ሀሳብ እስከሆነ ድረስ መሬት ስለሚመጣው ነገር በኋላ አላስብም። የፖሊሲ መድረክ ላይ ሲካሄድ ግን ካለው ነባራዊ ሁኔታ ሪያሊዝም ተነስቶ ነው በቃ ይችን እናድርጋት ብሎ የሚመነጨው። ስለዚህ ምሁራን ከዩኒቨርሲቲ ተነስተው ከ6 ኪሎ ተነስተው ወደ 4 ኪሎ ሲሄዱ ይሄ ጉዱ ካሳነታቸውን በጣም እያወለቁ ካባቸውን እየሄዱና ቄስ ሞገሴ ይሆናሉ። የማይቀር ነገር ነው። ቄስ ሞገሴ የማይሆኑ ከሆነ አይቆዩም። እዛ አውድ ላይ ስደት ይገባል። ምን ማለት ነው ስደት መግባት ማለት? ኦፊሱንም ይዘው በነገራቸው ፓርላማም ገብተው የተሰደዱ ሰዎች ሊኖሩ ይችላሉ ማለት በቃ ፓርላማው ውስጥ የምገባው በቃ ኦልሬዲ ተሳስቼ እዛኔ ስለገባሁ ነው፣ ምንም የምናገረው ነገር የሚሰማኝ የለም፣ እኔ ጉዱ ካሳ ነኝ፣ በቃ ዝም ብዬ ቁጭ ብዬ ልወጣለሁ ብለው አንዳንድ ቀን ይሄዳለሁ ብለው ቢሮም ይዘው እዛው ቆይተው ስለሄዱ ብቻ ያልተመለሱ ሰዎች ብዙ ይኖራል። እነዚህም ስዱዳን ናቸው፣ የተሰደዱ ናቸው። ወይም ወደ ዩኒቨርሲቲ መጥተው ደግሞ ተመልሰው እኔ ድሮም ጽሁፌ ይሻለኛል፣ ክፍል ውስጥ ከተማሪዎች ጋር ብከራከር፣ ከቢጤዎቼ ጋር ባስብ፣ ቡና እየጠጣው ብንከራከር፣ ሀሳብ ብጽፍ፣ ባሳትም፣ መጽሐፍ ብስብ ይሻለኛል ብለው የመጡ ዩኒቨርሲቲውም ውስጥ ስንመጣ ብዙ ሰዎች ተሰደደዋል። ብዙ የሚያሰቡ ሰዎች አሉ ዩኒቨርሲቲ ውስጥ፣ ኢትዮጵያ ዩኒቨርሲቲ ዛሬ ግን ብዙዎቹ ጉዱ ካሳነታቸውን ተላብሰው ገዳማዊ ነገር ውስጥ ገብተዋል። ምክንያቱም ያለው መሬት ላይ ያለው ነገር እንዲናገሩ እንዲደራጁ እና ደግሞ ሀሳባቸውን ይዘው ሄደው እንዲያወጡ የሚፈቅድ ህላዊ የለም። ስለዚህ በራሳቸው ዓለም ውስጥ ልክ የገዳማዊ ሞናስቲክ የሆነ ኢንተሌክቹዋል ሆነዋል። ስለዚህ ምሁሩ ይሰደዳል፣ ሜታሞርፎስ ወይም ሽግግር አድርጎ ከጉዱ ካሳ ወደ ሪያሊዝም ውስጥ ገብቶ ቄስ ሞገሴ በህዝቡ ሲታይ ቄስ ሞገሴን የሆነ ወይም ፋርሴቡላ የሆነ ይመስለዋል። ዝም ብሎ እነዚህ ሰዎች ቁጭ ብለው እያጨበጨቡ ነው ሊሆን ይችላል። ግን ያንን ሰውዬ ብንጠይቀው ይሄን ሀሳብ እኮ ስንት 5 ያቅርቤው ማንም የሚሰማኝ ሰው የለም። ስለዚህ ባለው ነገር ለውጥ በማመጣበት ነገር ሁሉ እየሞከርኩኝ እቆያለሁ ብዬ ነው እዛ ያለሁት ብለው ሊያረጉ ይችላል። የኢትዮጵያ ያለው አውድ ራሱ አይፈቅድልኝም ይህንን ሀሳብ እንድተገብር፣ ይህን ሀሳብ እንዳሰማ ብከራከርም የሚሰማኝ ስላጣው በቃ ይችን በትንሹ ቀስ እያልኩ ለውጥ አመጣለሁ ብዬ ነው ቁጭ አልኩት የሚሉ ሰዎችም አሉ። ስለዚህ እነዚህ ሰዎች መክሊታቸውና ጥሪቻቸውን ከሀሳብ ከመፍቀር ሀሳብ ፋሲኔሽን ፎር አይዲያ ወደ ስልጣን ወደ ወንበሩ ላይ ቁጭ ብሎ የሚችሉትን ነገር ፕራግማቲክ የሆነ መንፈስ ውስጥ ገብተዋል ማለት ነው። አንዳንዶች ወደ ውጭ የሚሄዱ ሰዎች አሉ። ወደ ውጭ የሄዱትም ርዕዮተ ዓለማዊ ልዩነት አመጣ። ምክንያቱም እኛ የገባ ነው ለመብት ነበር። የመብቱ ነገር እኛ እንዳሰብነው ሀሳባችን አይሰማም። ቢሮ ውስጥ ገብተን ቢሮ ውስጥ ያሉት ሰዎች በቃ እነዚህ ምሁራን መጥተው እንጀራችንን ቀሙን ብለው እንቅፋት ፈጠሩብን የሚለው ምክንያቱም ነባሩ ፖለቲከኛ አዲስ ካባ የለበሰ ምሁር አዲስ ፖለቲከኛ ሲመጣበት ደስ ላይለው ይችላል። ፖለቲካ የመተጋገር ነው አይደለ? የትግልም ነው።
ስለዚህ ምሁሩ ያንን የመታገልም አቅም አይኖረውም እንደነባሩ ፖለቲካ። ስለዚህ ነባሩ ፖለቲከኛ የተለያየ መሳሪያ ያለው፣ የብሔር መሳሪያ ያለው፣ የሃይማኖት መሳሪያ ያለው፣ ኔትወርክ አለው። ስለዚህ እዛ ውስጥ መቆየት በጣም ከብዶኛል የሚሉ ሰው እና ለዚህ ነው የወጣሁት የሚሉ ሰዎች አሉ። ወደ ዩኒቨርሲቲ ከተመለሱ ውስጥ ወደ ውጭም ከሄዱት ውስጥ ካናገርኳቸው ውስጥ ብንጋበዝም የግብዣው ማዕድ ላይ ከደረስን በኋላ ያለው አደባባይ ከባድ ነው። ሀሳብ ስናመነጭ ወይም በጣም ፉክክር ያለበት ንትርክ ያለበት ጽፈን የምናሳትመውን አይነት ቀላል አይደለም። ብዙ አይነት የፖለቲካ ሰዎች ፖለቲካን የሚረቡበት ብዙ ስለሆነ በቃ እዛ ውስጥ መቆየት የኔ እንዳልሆነ አወቅኩት። ጥሪ ሜታሞርፎሲስ ላረግ አልቻልኩም። ጥሬን ወደ ወንበር ጥሪ ላረገው አልቻልኩም። ወደ ሀሳቤ ብመለስ ይሻላል ብለው የተመለሱ ሰዎች። ስለዚህ ዋናው ዞሮ ምንድን ነው ይሄ የሚሰጠን ነገር ብለን ስናስብ ምሁራን ሀሳብ ያላቸው ሰዎች እውነት መክሊታቸው ጥሪያቸው የሀሳብ ከሆነና እርግጠኛ ካልሆኑ ለወንበር ጥሪ አይደለም ካሉ የፈለገ ግብዣ ቢቀርብላቸው ወደዛ መሄድ እንደሌለባቸው ሌሰን ወስጃለሁ ከነገርኳቸው ሰዎች። አይ ጥሪ ግን አሁን ይበቃኛል የሀሳብ ነገር ወንበር ጠርታኛለች ብሎ ካሰቡ ግን ፈተናው ከባድ ቢሆንም እና እሳት ላይ መሆንም ምክንያቱም የፓብሊክ ስፔስ በጣም ኮንቴስትድ በጣም መገዳደር የበዛበት የኢትዮጵያ ፖለቲካ ስለሆነ ያንን ነገር በደንብ ከተገነዘቡት እዛ ገብተው መታገል ለሚወክሉት ማህበረሰብም ለሰፊው የኢትዮጵያ ሕዝብም ለራሳቸው ለውጥ አመጣለሁ ብለው ካሰቡ መሄድ። ሌላው ሶስተኛ ደግሞ አሉ ልክ ዩኒቨርሲቲ ውስጥ ቁጭ ብለው ሲጠሩ ብቻ ፕሮፌሽናሊ ተቋሙ እስከጠራኝ ድረስ ለምሳሌ ምርጫ ቦርድ ሊሆን ይችላል። ለምሳሌ ምርጫ ቦርድ ላይ የሚሰሩ አንዳንድ ሰዎች ለምርጫ ቦርድ አንዳንድ አገልግሎቶች ሰርቪስ የሚሰጡ ሰዎች ለምንድን ነው የምትሰሩት ብዬ ጠየቅኳቸው። ምንድን ነው ያሉት? አንደኛ ምርጫ ቦርድ በሚጠይቅበት ሰዓት ፕሮፌሽናሊ ነው ይህን አድርጉልኝ፣ ለክርክር የሚሆን ይህን ሀሳብ አምጡልኝ፣ ይህንን አምጣልኝ፣ ሀሳባችን አቅርቦ ነው የመጣው እና ደግሞ ለሚያካሂደው የኢትዮጵያን ፖለቲካ ሰላማዊ ለማድረግ የሚሞክር ተቋም ነው። ሙያዬን አክብሮ እስከጠራኝ ድረስ ያንን አክብሬ አገልግሎት ሰጠዋል። ምንም እንኳን መንግስታዊ ተቋማት የሚሰጡን ክፍያዎች በጣም ያነሰና የደቀቀ ቢሆንም በነፃም ቢሆን ሙያችንን አክብረው እስከመጡ ድረስ ለመንግስት መስሪያ ቤቶች አገልግሎት ስንሰጥ ቆይተን ከለውጡም በፊት ለውጡም ጋር አሁንም ቢሆን ምንም እንኳን የኢትዮጵያ ፖለቲካ ሲቪል ፖለቲካ መራመዱ በጣም ወደኋላ ቀርፋፋ ቢሆንም እንኳን ሪያሊዝም የምታየኝ መሬት ላይ የኔ አስተዋጽኦ ሊሆን የሚችለው ያመነ መስሪያ ቤት መጥቶ ስለ ሲቪል ፖለቲካ ማደራጀት ማቋም መብት እንዲዳብር ነው መሰራው ብሎ እስከ አምኖበት እስከጋበዘኝ ድረስ ሐሳቤን እሰጠዋለሁ። ምንም እንኳን ለሌጂቲሜሲ ቢጠቀምበት ቅቡል ለመሆን ሊጠቀምበት ይችላል አስተዳደሩ ወይም ገዢው ፓርቲ ቢጠቀምበትም ችግር የለውም። ዋናው ነገር ያ መስሪያ ቤት ያንን ፖሊሲ ማዕቀፍ አትሞ አውጥቶ የኢትዮጵያን ፖለቲካ ምህዳር ሪፐብሊኩን ማስፋት እስከቻለ እኔም አክብሮ እስከጠራኝ ድረስ አገልግሎት ይሰጣለሁ የሚሉ ከዩኒቨርሲቲም ስሰራ ማህበረሰቡ የሚከፍለኝ ይህንን ነው። ይህን ቦታ ሲሰጠኝ ይህን እንዳደርግ ስለሆነ ባለችው ጠባብ አውድም ቢሆን አገልግሎት እየሰጠው ነው የሚሉ ሰዎች አሉ። ዩኒቨርሲቲም ሆነው አልፎ አልፎ እየሄዱ ከሚሰሩት ሰዎች ምንድን ነው ሌሰናችን ከዚህ ውስጥ ስንመለከት፣ አንደኛ በመንግስት በኩል እኔ የመንግስት ፌዴራል ፖሊስ፣ የደህንነት መስሪያ ቤቶች፣ የጠቅላይ ሚኒስትር ጽሕፈት ቤት፣ ሌሎቹም መስሪያ ቤቶች ሊገነዘቡ የሚገባው ሪፐብሊኩን አደባባዩን በተቻለ መጠን ማስፋት እንዳለበት። እሱን ካላሰፋ ነው ልክ አዲስ አበባ በገነባ ነው የኮሪደር ስፋት ልክ የሀሳብ ኮሪደሮችን መገንባት አለብን ደግመን የምንናገረው። ይሄንን በገነባን ቁጥር አንደኛ ለገዢው መንግስትም ቅቡልነት የራሱን አስተዋጽኦ ያደርጋል ማለት የሚያስደነግጥ ነገር ስለሌለ፣ ሁለተኛ እንደውም የፌዴራል ፖሊስ የሰጡት መግለጫ አሁን በቅርቡ በቴዲ አፍሮ ሙዚቃ ላይ ሰምቼው ነበር። ቆንጆ መግለጫ ነበር። ያሉት ነገር ቃል በቃል ግራጁዌት ያደረገ ፖለቲካ ነው እኮ ከዚህ ብለዋል። ቃል ካልተሳሳትኩ ምን ማለት ነው? ሰዎች ሀሳባቸውን ስለተናገሩ በዘፈን ወይ በግጥም ወይ በቅኔ የምንከስ ሰዎች አይደለንም ብለዋል። መሬት ላይ ያለውን ሳይሆን የእሳቸውን ሀሳብ እንውሰድ። የእሳቸው ሀሳብ በጣም የተሻለ ሀሳብ ግራጁዌት እንዲያደርግ መገፋፋት አለብን። የኢትዮጵያ ፖለቲካ ኬንያም ዩጋንዳም ሙሴቬኒ እኮ 35 ዓመት አልፏቸዋል እየገዙ ሲገዙ ግን በማፈን አይደለም። ጋዜጦች የፈለጉትን ይጽፋሉ፣ ሙዚቀኞች የፈለጉት በጣም አደባባዩ በጣም ሰፊ ነው። ኬንያም ብንሄድ እኛ ሀገር አደባባዩን በሆነ መንገዱ በመኮርኮም ፖለቲካውን የምናጸና የሚመስለን ሰላም የምናደረጅ የሚመስለን ሰዎች ያለን ይመስለኛል። እና ምክራችን ምንድን ነው? ከዚህ አደባባዩን ባሰፋን ቁጥር የኢትዮጵያውያን ሀሳቦች የመንግስትንም በማጽናት የህዝባዊ ፖለቲካውንም
ከነ ተገዳዳሪውን ፖለቲካ ሲቪል በማድረግ እና የተረጋጋ እንዲሆን መተጋገሉ ይቀጥላል። በብሔሮች መካከል፣ በሃይማኖቶች መካከል፣ በመደብ መካከል፣ በጾታ መካከል ያለ ፖለቲካ ነው። ምን ክደው አይደለም። ከብሔር ልናወጣው አንችልም የኢትዮጵያን ፖለቲካ በሂደት ግን ምንድነው ያ መተጋገር ሲቪል እንዲሆንና የዜግነት ፖለቲካ የተሻለ እንዲሆን አደባባዩ ላይ ሁላችንም የራሳችንን አስተዋጽኦ ባደርጋለን። መንግስትም የራሱን አስተዋጽኦ፣ ፖሊስም የራሱን አስተዋጽኦ፣ የደህንነት መስሪያ ቤቶችም ሁሉም አካል ይሄንን አስተዋጽኦ የምንተችም ሀሳብ የምናቀርብም ሰዎች ደግሞ ይሄን ፍራጃይል የሆነ ሪፐብሊክ ላይ ብንሳሳለን ጥሩ ነው። ለምሳሌ የሚያስደነግጥ ሀሳብ ይዤ መጥቼ ሀሳቤ ከሚዋጥ እና ከዛ በኋላ እንዳትናገር ከምባል እንደው ቀስ እያልኩ ባለማምደው የሚል እሱን ስል በጣም እያዘንኩ ነው። ሪፐብሊኩን በተቻለ መጠን ማስፋት እንዳለብን አማም ሰው ግን አንዳንድ ጊዜ ወይ ግጥም ወይ የሆነ ነገር መጥቼ እናጋና ወይ ሌላ ሰው አስቀይማል ወይ ሌላ ቡድን ይቃወመኛል ሌላ ንትርክ ውስጥ ገብተን ንግግር ሳናደርግ የምናሳልፋቸው ወርቃማ ሀሳቦች በጣምና ጊዜዎች በጣም ብዙ ናቸው። ይሄ ከመንግስት ጋር የሚሰራ ብጦ የቤት ስራ አለ። ይህን ሪፐብሊካን መንፈስ የአደባባዩን ነገር ልክ በኮሪደሩ ስፋት ልክ መገንባት ካልቻልን የመንግስትም ውስጣዊም ወይም ውጫዊ ቅራኔውን የሚበርድበት ሁኔታ። ሁለተኛው የህዝባዊ ተገዳዳሪ ፖለቲከኛ ወደ አደባባይ የሚመጣን ሰው ሀሳቡን ብቻ መተቸት ግራጁዌት አደረግን የተባለው ፖለቲካ እንዲዳብር አስተዋጽኦ ያደርጋል። ሁለቱም የሚገናኙበት መንገድ ስለሆነ አደባባይ ስለሆነ ማለት። ስለዚህ እሱ ትልቁ ሀሳባችን ነው። ስለዚህ ምሁራን ሀሳብ ያላቸው ሰዎች ወደ ፖለቲካ የሚሄዱ መንገድ ከግለሰባቸው ከኢትዮጵያ ሀገራዊ ፖለቲካ ሁኔታም ሪያሊስት ሆነው ነው የሚወጡት። ስለዚህ ወደ ቄስ ሞገሴ ስንመለስ ቄስ ሞገሴ ልንተነትናቸው የሚገባ ሞር እንደ ሪያሊስት ነው። ከዛሬ ሆነን ስንል ፊት አውራሪ መሸሻን ከስልጣን ውረዱ እንዲያደርጉ ከሌና በዛብና ተናን አጋቡ ቢሏቸው እንደማይሰሟቸው ያውቃሉ። ስለዚህ ያንን ነገር አንብበው ነው የጉዟቸውን የቀጠሉት ማለት። ቄስ ሞገሴም ያስፈልጉናል፣ ጉዱ ካሳም ያስፈልገናል። አንድ የሚያደርጋቸው ምን መሰለሽ? አይ ቲንክ ለእኔ የሚመስለኝ ቄስ ሞገሴና ጉዱ ካሳ ሁለቱም ጥሪያቸው አደባባዩ ጋር እንደሆነ አምነዋል። ፖለቲካ ውስጥ ከቤተ መንግስቱ ጋር ነው ጥሪ ብለው አምነው ቁጭ ያሉ ናቸው። በእርግጥ ጉዱ ካሳ ተገሉ ያለ ከማህበረሰቡ ተጋለለ በመሆኑ ጥሪ ሀሳባዊም ነው ብሏል። ግን ያንን ሀሳብ ሁሉ ጊዜ ከፖለቲካውና ከማህበረሰቡ መዋቅር ጋር ሁሉ እየተላተመ የሚኖር ነው። ጉዱ ካሳ እንዲኖር የምንፈቅደው ሪፐብሊኩን በትክክል እንዲሰራ ስናደር ያ አደባባዩን ብንሰራ ብዙ ጉዱ ካሳዎች መጥተው እንዲከራከሩ እድል እንፈጥራለን። ይሄ ለመንግስት ማስተዋጽኦ ነው፣ ገዢ ለሚሆነው ፓርቲ ማስተዋጽኦ ነው። ፓርላማው ውስጥም እንደ ጉዱ ካሳም እንደ ቄስ ሞገሴም ገብተው የሚከራከሩ ሰዎች ቢመጡልን ደስ ይለናል። የኢትዮጵያን ፖለቲካ ያራምዳሉ። የብሔሮችም የሃይማኖቶችም ተወካዮች መጥተው ፖለቲካ የሆነው የፖለቲካ ካባ ለብሰው እንዲጫወቱ ያስፈልጋል። የሃይማኖት ካባ ለብሰው መምጣታቸው በጣም የኢትዮጵያ ፖለቲካ ሌላ ጊዜ የምንሰራው አስጊ ነው የሚሆነው። ግን እንደ ፖለቲካ አንድ ቄስ ወይም አንድ ፓስተር ወይም አንድ ሼክ እኔ ስራዬ ጥሬ ከመንፈሳዊ ጥሪነት ወደ ፖለቲካዊ ጥሪነት ወደ መድረክ ወደ አደባባይ ወደ ወንበሩ ተጠርቻለሁ ካሉ ከመስበኪያ ጽባክ ላይ ወርደው ቤተ መንግስት መሄድ ይችላል። ቄሱም ሼኩም ፓስተሩ። አደገኝነቱ ግን እነዚህ የተለየ ፍጡር የምንላቸው ፖለቲከኛም ያልሆኑ ወይንም መንፈሳዊ ምሁራን የምንላቸው በመስባካቸው ላይ ፖለቲካ መራም ቤተ መንግስት መስበክ ወይም ቤተ መንግስት መቃወም ሲጀምሩ አደገኛ ይሆናል። ስለዚህ የፖለቲካው አደባባይ ሰፋ አድርገን ሁሉም ሰው እንዲመጣበት ባደረገን ቁጥር አንደኛ ቤተ መቅደሱ የመቀደሻ ብቻ መጸለያ ብቻ ሳይሆን ተአምራት የምንጠብቅበት አደባባይ ይሆናል። ቤተ መቅደስ መስጊዱ፣ ቸርቹም ወይም ቤተክርስቲያኑ ፖሊሲ የምንጠብቅበት መስባክ አይሆንም ማለት ነው። ፖሊሲ የምንከራከረው አደባባዩ ላይ መሆን አለበት። ስለዚህ ምሁራን አሁን ለነገሩ ዋናው ጥናታችን ዩኒቨርሲቲ ውስጥ ያሉ ሰዎች ወይ ዩኒቨርሲቲ ምሁራን ከውጭም ሲመጡ ከባድ የፖለቲካ ምህዳሩ በጣም ከባድና አንዳንዴ ሪያሊስት እንዲሆኑ ያስችላቸዋል። ጉዱ ካሳ ሆኖ መቀጠል ግን አያስችሉም። ሜታሞርፎሲስ ማድረግ ግዴታቸው የግድ ከፖለቲከኛ ሰዎች ጋር ለመስራት ለመኖር ህላዊያቸውን፣ ማንነታቸውን፣ ፎርሙላቸውን ቀይረው ግን ሀሳባቸውን በዚህ መልኩ ለውጥ አመጣለሁ ብለው መሄድ ይችላል። ይሄ እንግዲህ ከፕሮፌሰር እንድሪያስም ከፕሮፌሰር ብርሃኑም ሁለቱም ከዛ ትውልድ መጥተው ከ83ቱ ፖለቲካ ጀምሮ የምናያቸው ሁለቱ ትልልቅ ምሁራን የምንላቸው እንግዲህ ሁለቱ ሰዎች ናቸው። እነሱ ዩኒቨርሲቲ እንደሚቆዩት አይነት ሀሳባቸውን በፖለቲካ ምህዳር አንሰማቸው። ሪያሊስት ሆነው ነው የምናያቸው አይደለ? ፖለቲካ ሪያሊዝም ቲስ ያደርጋሉ። ጉዱ ካሳን ሊሆኑ አይችሉም ሁለቱ። ምክንያቱም ቦታው ቤተመንግስት ጉዱ ካሳን አያስገባው። የምናስገባው አደባባዩ ጋር ሪፐብሊኩ መንፈስ ሲኖር ቤተ መቅደስም ያሉት
ዩኒቨርሲቲም ያሉት እረኞቹም ሄደው የሚዘፍኑት አደባባዩ ጋር ይሆናል። ይሄ ደግሞ በቴክኖሎጂ ምክንያት ይሄ አደባባይ ሰፍቷል። እንደው የምናጠበውም አልሆነም። በጣም ቅርብ የሆነ ልንከታተለው የምንችለውን አደባባይ ባጠበብን ቁጥር ሰፊው አደባባይ ሶሻል ሚዲያው ከቁጥጥራችን ውጭ ስለሚሆን አደባባዩ ነው የሁሉም ከሁሉም ማህበረሰብ የሚወጣው ኢንተሌክቹዋል የምለው ምሁር ማለት ያለ ከዩኒቨርሲቲ የሚወጣው ኢንተሌክቹዋል ምሁር ከእረኛውም ከገበሬውም ከወዛደሩም የሚወጣው ሀሳብ ከሁሉም ማህበረሰብ የሚወጣው ሀሳብ የሚከራከርበት ከአርቲስቱም ከሙዚቀኛውም የሚወጣው ሀሳብ የምንከራከርበት በፖሊሲ ደረጃ ከቤተ መቅደሶችም ሊወጣ ይችላል። ከመስጊዶች እነዛ ፓስተሮች፣ ቄሶችም ሼኮችም ይዘውት የሚመጡት ሀሳብ አደባባዩ ጋር ቢገናኝ ችግር የለው። ዋናው ቤተ መቅደስ ውስጥ ግን ፖሊሲ ባንሰብክበት ፖሊሲና ፖለቲካ ባናወራበትና ጥሩ ነው። ምህላ እና ምህረት ተአምራት ነው የምንጠብቀው ለምዕመን ስለምንነጋገር ማለት ለዜጋ አይደለም ቤተ መቅደሱ የሚናገረው። ዩኒቨርሲቲ ለዜጎች ይናገራል፣ ለተማሪዎች ነው የምንናገረው። ቤተ መቅደሶች የሚናገሩት ለምዕመኖች ነው። ቤተ መንግስት የሚናገረው ለዜጎች ነው። ቤተ መንግስት ለምዕመን መናገር የለበትም። ዩኒቨርሲቲ ለምዕመን መናገር የለበትም። ምዕመንና ዜጋ ሁለት ማንነት አለን አለ። እንደ ምዕመን ቤተክርስቲያን ሄጄ ጸልያለሁ፣ ከሃይማኖት አባት ምክር እቀበላለሁ። እንደ ዜጋ ግን የፖለቲካ ኮሚኒኬሽን ግን ከቤተ መንግስት ከጠቅላይ ሚኒስትር ጽሕፈት ቤት። ትልቁ ችግር እነዚህ ምሁራን የተለያየ ሀሳብ ያላቸው ሰዎች ከሚወጡበት ያሉበት ቤት ውስጥ መናገር ያለባቸውን ተናግረው አደባባዩ ጋር መጥተው መከራከር እንዲችሉ አደባባዩን ማስፋት ያስፈልገናል። አንድ የግርጌ ማስታወሻ በነገራችን አንዳንድ ሰዎች ስጠይቃቸው በተለይ በጥበብ ዙሪያ ያሉ አንዳንድ ምሁራን ደግሞ ስጠይቃቸው ጸጋዬ ገብረመድህንን እንደ ምሳሌ ወስደውልኛል። ጸጋዬ ገብረመድህን በደርግ ውስጥ ሙያውን ወክሉ ቲያትሮች እንዲያርጉ፣ ብሔራዊ ቲያትር እንዲደረጅ፣ የተለያዩ ግጥሞች እንዲጽፉ፣ ጥበብን ውክልና እንዲኖራል፣ መንግስትንም በቲያትሩ የሚናገር የሚተች የሆነው ወንበር ይዞ ነበረ ብለው እሱን እንደ ሞዴል የወሰዱ ሰዎችም አጋጥመውኛል። ትክክል ነው። ያው እሱ ግን ያው ከጉዱ ካሳነቱ ሳይወርድ ነው ያለፈው አይደለ? ጸጋዬ ገብረመድህን በደርግ ሰዓት ጉዱ ካሳ ሆኖ ነው የነበረው። የፖለቲካ ሪያሊዝሙ ቄስ ሞገሴን ሆኖ አልቆየም። በቅኔ ጉዱ ካሳን ሆኖ ነው የኖረው አይደለ? የተናገረ በተለያዩ ቲያትሮቹ ያስተማረ ነው የቆየው፣ የሞገተ ነው የቆየው። ዛሬ ወደ ቤተ መንግስት ስንሄድ ያንን ቅኔ መናገር ክህሎትና ችሎታና ሁኔታው ይፈቅድልናል አይፈቅድልንም የሚለው አከራካሪ ነው። እነዛ ጸጋዬንም ተክለሐዋርያትንም ምሳሌ አድርገው የገቡ ሰዎች የጉዱ ካሳን ባህሪነት ካባቸው ነው ስላ አላየው። እኔም ብሄድ ያንን ካባ ይዤ መሄድ የምችል አይመስለኝም። ትልቁ ፈተና እሱ ነው። ይሄ የሆነው ደግሞ ያቺ ሪፐብሊካን መንፈሷ የቀጨጨች በመሆኗ ምክንያት ጉዱ ካሳዎች ስልጣን ላይ እንዳይሆኑ ስልጣን አካባቢ እንዳይኖሩ አድርጓል። ፖለቲካል ሪያሊዝም ወይንም ቄስ ሞገሴዎች ፋርሴ ቡላዎች ሆነናል ማለት ነው። ዮናስ በጣም አመሰግናለሁ። በጣም ጥሩ ውይይት ነበር። አድማጮቻችን ከዶክተር ዮናስ አሽኔ ጋር ነበር። እኔ አንተን አመሰግናለሁ። እኔ እናንተ ደግሞ አድማጮቻችን እናመሰግናለን ከኛ ጋር ስለነበራችሁ። ሸገር ካፌ ሸገር ካፌ ሸገር ካፌ